መቼስ እንግዲህ እዚህ ምድር ላይ ህይወትን የሚኖሩ ሰዎች አሉ፣ እንዲሁም ደግሞ የሚያኗኑሩ ሰዎች አሉ። ይሄንን ቃል መቼስ ስናገር ከኔ እንዳልሆነ ተስፋ አደርጋለሁ ለመጀመሪያ ጊዜ ሰማችሁት። ዛሬ እስቲ ስለ ህይወት ንድፈ ሐሳብ ወይም ደግሞ ላይፍ ስትራቴጂ እናወራ። ቢካዝ መግቢያ ላይ እንደነገርኳችሁ ራሳችሁን እንድትጠይቁ የምፈልገው ጥያቄ አለ። ህይወትን እየኖራችሁ ነው ወይንስ እያኗኗራችሁ? ወይ ደግሞ በእንግሊዘኛው are you living life ወይስ are you surviving it? ልዩነቱ ምንድን ነው? ህይወትን የሚኖሩ ሰዎች ቤዚክሊ አላማ ያላቸው ሰዎች ናቸው፣ ግብ ያላቸው ሰዎች ናቸው፣ የውሳኔ ሰዎች ናቸው። እያንዳንዱ የሚያደርጉት ነገር የሆነ የሚሄዱለት ነገር አለ፣ የሚሰሩለት ነገር አለ። ህይወትን ደግሞ ሰርቫይቭ የሚያደርጉ ሰዎች ጀስት ቢካዝ የዛች ሞመንት ላይ እስከኖሩ ድረስ ለነሱ በቂ ነው። ደሞዙ በቂ ከሆነ ያናል ችግር ከሌለባቸው ሰርቫይቭ እስካደረጉ ድረስ ያ ነገር በቂ ነው። ዲዛይር የላቸውም የተሻለ ህይወት ወይ የተሻለ ነገር ላምጣ የሚሉት ነገር የለም። ያንን ነገር ደግሞ የሚያደርጉ ከሆነ ለነሱ ሀስል ነው እና ያ ከኮንፈርት ዞናቸው መውጣት አይፈልጉም። በእርግጥ እዚህ በተለይ ኢትዮጵያ ሀገር ውስጥ አብዛኛው ሰው ምርጫ የለውም። ማለትም ለምንድን ነው እንደዚህ አይነት ህይወትን የምትኖረው ለምን እንደዚህ አታረገም ብንል አንወሻሽ፣ ያን ነገር ጠፍቶበት አይደለም። ነገር ግን ሜቢ ምናልባት አካሄዱና የህይወት ስትራቴጂው ስለሌለው ነው። ስለዚህ ምናልባት እናንተም ከነዛ ሰዎች መካከል ከሆናችሁ ዛሬ እንዴት ለህይወታችሁ ስትራቴጂ እንደምታወጡ ላሳያችሁ። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ የህይወት ስትራቴጂ ያላቸው ሰዎች በአጠቃላይ አንደኛ የህይወታቸው ወሳኞች ራሳቸው ናቸው። ማንም ሰው የነሱን ህይወት አይወስንላቸውም። እጅግ በጣም ደግሞ ከሚገባው በላይ ወዴት እየሄዱ እንደሆነ ሁልጊዜ ክሊር ቪዥን አላቸው። ምክንያቱም አስቡት ተወልደን እስከምንሞት ድረስ በነገራችን ላይ ሁልጊዜ ታይም እየሄደ ነው። ታይም ከሄደ እናንተ መሄዳችሁ አይቀርም። ለምን ከተባለ ዓለም ወይም ደግሞ የምንኖርባት ሀገር ሁልጊዜ ተመሳሳይ ሆነ አትጠብቀንም። ኤቭሪቲንግ ኢቮልቭ እያደረገ ነው፣ እየተለወጠ ነው የሚሄደው። ልክ እናንተም አብራችሁ መለወጥ አለባችሁ። መለወጥ አብራችሁ ካቆማችሁ ማለት ነው በጣም በሚያሳዝን ሁኔታ ይህች ምድር ቆይ ልጠብቀው ገሌን ቆይ ገና እኮ አልተመቸውም አትልም፣ ጥላችሁ ነው የምትሄደው። ስለዚህ አብራችሁ መገስገስ አለባችሁ ማለት ነው። ያንን የምታደርጉበትን 4 መንገዶች ደግሞ ልንገራችሁ። የመጀመሪያው የህይወት ዳይሬክሽን ያስፈልጋችኋል። ወዴት ነው እየሄዳችሁ ያላችሁት? የት ነው መድረስ የምትፈልጉት? ባለፈው ዕለት እንግዲህ ቪዲዮ ላይ ከተመለከታችሁ ስለ ፕላን ስናወራ በተለይ ደግሞ ስለ ጂፒኤስ ማለት ነው ህይወታችን በግብ የተሞላ ሊሆን ይገባል። የምትኖሩለት ነገር፣ የምትሰሩለት ነገር፣ የሆነ አቺቭ የምታደርጉት ነገር ያ በቃ ዲዛይር ያስፈልጋችኋል። ግን ያ ዲዛይር ከሌላችሁ ሞታችኋል። ቤዚክሊ በቃ አሳ እንደሞተበት እንደሚሄደው ማለት ነው። እናንተ ደግሞ ለህይወታችሁ ስትራቴጂ ሲኖራችሁ ዳይሬክሽን ያስፈልጋችኋል። በየት አቅጣጫ ነው እየሄድኩ ያለሁት? የትስ ደግሞ መሄድ ነው የምፈልገው? አልበለዛ ህይወት ላይ በነገራችን ላይ ብዙ ዲስትራክሽን አለ፣ ብዙ እንቅፋቶች አሉ፣ ብዙ ያልጠበቃችሁት ነገር ያጋጥማችኋል። የዚህን ጊዜ መደናበር የለባችሁም። ኢንስቴድ ዌይት ይሄ ነገር እያጋጠመኝ ነው፣ አይዘር ሃንድል የምታደርጉት ከሆነ ሃንድል ታደርጋላችሁ፣ ከዛ ወደ ገደሉ ትገባላችሁ። ለሚታሊው ለምሳሌ በእኔ ማለት ነው ከድሮ ጀምሮ የምታውቁኝ ከሆነ ኦልሞስት 4 ዓመት ሆኖኛል እኔ ዩቲዩብ ቻናል ላይ እንግዲህ ኮንተንት ስሰራ አይደለም። ከድሮ ጀምሮ ለምን እንደምሰራ ታውቃላችሁ። ፊት ለፊት ነው የምነግራችሁ አይደለም። እና በመሃል ግን ብዙ ነገር አጋጥሞኛል። በመሃል ላይ ሪሌሽንሺፕ ብሬክ ተደርጎ ነበረ። በመሃል ላይ ከቤት ብዙ ነገር ተፈጥሮ ነበረ። አንድ በቅርቡ ደግሞ እናቴ ሞታ ነበረ። እነዚህ ነገሮች ሁሉ ሲፈጠሩ እንዳሰብኩት እንዳቀድኩት ነገሮች ሳይሄዱ ማለት ነው በጣም ትልቅ የሆነ ምንድነው I have all the rights ተስፋ ለመቁረጥ በቃ ነገሩ እንዳሰብኩት ይሄድ አይደለም፣ እንዳቀድኩት ይሄድ አይደለም። ሁልጊዜ እሰራለሁ፣ ነገሮች ይበላሹብኛል። ሁልጊዜ ነገር አደርጋለሁ፣ እንዳሰብኩት ይሄድ አይደለም ብዬ ኮምፕሌን አድርጌ መዘፍዘፍ እችል ነበረ። ብዙ መስሪያ ቤቶች ሰርቻለሁ ብያቸዋለሁ። አንዳንዶቹ ጋር እኔ ለቀኳቸዋለሁ፣ እኔም የተባረርኩባቸዋለሁ አንወሻሽ። ከምንም በላይ ደግሞ አግሪመንት ኖሮን ደግሞ የተለያየንባቸው መስሪያ ቤቶች አሉ። ግን እነዚህ ሁሉ ነገር ሲፈጠሩ እኔ አላማዬ አንድ ነው። እሱ ምንድነው? እድሜ ልኬን ተቀጥሬ መኖር አልፈልግም። የራሴን ነገር ፈልጋለሁ፣ የራሴን ድርጅት ፈልጋለሁ። አሁን ከረንትሊ 3ኛ ድርጅቴን ከፍቻለሁ። የመጀመሪያ ድርጅቴን የከፈልኩት የዛሬ 5 ዓመት 6 ዓመት ነው። ገና ግቢ እንኳን አልተመረኩም። የዛን ጊዜ ጀምሮ አይ ነው በተለይ ፕሮፌሽናል ላይፍ ላይ ሲመጣ የራሴን ቢዝነስ እፈልጋለሁ። ስለዚህ እነዛን ነገሮች እንዳለ ዳይሬክሽን በጣም ቀላልና ግልጽ ስለነበረ በመሃል ብዙ ነገር ሲያጋጥመኝ ምናልባት የሆነ መስሪያ ቤት ይሄን ያህል እንክፈልሽና እኛ ጋር ስሪ ለእንደዚህ ዓመት ስባል ኦር ደግሞ እንበልና ኢቭን ተቀጥሬ እንኳን ስሰራ ገንዘቡ ቢያስፈልገኝም ለድርጅቴ ስባረር ኤኒቲንግ ሀፕን ሲያደርግ እደናበር ነበረ። በፍጹም ግን የተደናበር ያላቀ እንደነገርኳችሁም ደግሞ ህይወት ፕላን ስላደረጋችሁ ብቻ አይደለም
በነገራችን ላይ የናንተ ፕላን ምንም ላይሆን ይችላል። ግን ፖይንቱ ምንድነው ከእቅዳችሁና ከዓላማችሁ ኦር ኢቭን ከፕላናችሁ ውጪ ስትሆኑ መልሶ የመሰብሰብ አቢሊቲ ያስፈልጋችኋል። መልሳችሁ ሪፎከስ ማድረግ አለባችሁ ማለት ነው። ያንን ፎከስ ደግሞ የሚሰጣችሁ የምትሄዱበትን አቅጣጫ ስታውቁ ብቻ ነው። ስለዚህ ልጠይቃችሁ ወዴት እየሄዳችሁ ነው? ላይፋችሁ ላይ የዛሬ 5 ዓመት ምን አይነት ማንነት ነው ያላችሁ? ታዩታላችሁ? for me basically ሁልጊዜ የምናግራችሁ ነገር የይዲዳ ሃየር ማንነቴ ወይም ደግሞ እቺ ወደፊት የማያት ማንነቴ አለች። የዛሬ 5 ዓመት ያለችውን አቃታለሁ። የዛሬ 10 ዓመት ያለችውን ይዲዳ በግልጽ አቃታለሁ። ምን እንዳላት አቃለሁ። ምን እንደምትለብስ አቃለሁ። የት እንደምትኖር አቃለሁ። አካውንት ውስጥ ስንት ብር እንዳላቃለሁ። ያን ያህል ዲሉዥን አለኝ። ስለዚህ ያንን ነገር ስላስቀመጥኩኝ ለዛ ነገር ነው የምሰራው። ስለዚህ ኔክስት ታይም ለራሳችሁን ስትጠይቁ ማለት ነው ህይወታችሁ እንዳለ ድንብርብር ያለ ከሆነ እዚህም ሲመጣላችሁ እዚህ እዛ ሲመጣም እዚህም እዛ የምትሉ ከሆነ ዳይሬክሽን የላችሁም። and that is why ህይወት ያናኖራችሁ እንጂ እየኖራችሁ አይደለም የሚያስብላችሁ ማለት ነው። ሁለተኛው ደግሞ አይደንቲቲ ነው። ምንም አይል ለውጥን በህይወታችሁ ማስተናገድ ከፈለጋችሁ ማለት ነው ለውጥ ከናንተ ነው የሚጀምረው። የፐርሰናል ዲቨሎፕመንት የመጀመሪያው ህግ ምን እንደሆነ ታውቃላችሁ? if you change everything changes for you። ይሄ ንግግር actually ከጂም ሮን ነው የመጣው። እናንተ ከተለወጣችሁ ሁሉ ነገር ለእናንተ ሲል ይለወጣል። ሶ እናንተ ላይ ነው መጀመሪያ ለውጥን ማሳየት ያለባችሁ። ህይወታችሁን ሊለወጥ ትፈልጋላችሁ? ሜቢ ከባህሪያችሁ ጀምሮ፣ ሜቢ ካመለካከታችሁ ጀምሮ። ኦኬ ምናልባት ሰውነታችሁን ይስተካከል ትፈልጋላችሁ? ደን ከምትበሉት ነገር ተለወጡ። ከጥቃቅን ነገሮች መለውጥ አለባችሁ። ያ ነገር ደግሞ የአይደንቲቲ ቼንጅ እንለዋለን። ምናልባት ሲጋራ የምታጨሱ ሰዎች ሆናችሁ ከዚህ በኋላ ሲጋራ አላጨሽም ከምትሉ ይልቅ የማይሰለክ እኔ ከዚህ በኋላ ሲጋራን የሚያጨስ ሰው ጋር አይደንቲፋይ አላደርግም ብትሉ actually ያ ነገር ትክክል ነው። ኢንፋክት የሆነ ሰሞን ላይ የሆነ ቪዲዮ እያየሁ ነበር፣ ናት ቪዲዮ ፊልም እና እዛ ፊልም ላይ ሪሃብ ያሉ ሰዎች በተለይ አልኮሆሊክ የሆኑ ሰዎች የሚያጨሱ ቤዚክሊ ሱስ ያለባቸው ሰዎች ግሩፕ አላቸውና እዛ ፊልም ላይ ምን ይላሉ? አንድ ባንድ እየተነሱ ብድግልና ሃይ አያም ገሌ እና አያም አልኮሆሊክ እና ለ7 ወር ሶበር ሆኛለሁ ብሎ ይናገራሉ። 7 ወር ቀላል ነገር አይደለም። 7 ወር ቤዚክሊ ይሄ ሰው አይደንቲቲ ቼንጅ አድርጓል፣ ብዙ ነገር ተለውጧል። and why would you say I am an alcoholic? so the moment you label yourself I am an alcoholic ያ አይደንቲቲ ቼንጅ ካላደረገ it doesn't matter ሚሊየን ጊዜ ብትጠጡ ባትጠጡ ማለት ነው። ገብታችኋል? መጽሐፍ ማንበብን ከፈለጋችሁ መጽሐፍ ማንበብ ፈልጋለሁ ብቻ ማለቱ በቂ አይደለም። መጽሐፍ አንባቢ ምን አይነት አይደንቲቲ አለው? ምን አይነት አይደንቲቲ ነው ያለው? መጽሐፍ አንባቢ በነገራችን ላይ ከእጃቸው ላይ መጽሐፍ አታጡ። ካፌ ሲሄዱ መጽሐፍ አለ፣ ስልካቸው ላይ መጽሐፍ አለ፣ ቤታቸው መጽሐፍ አለ። ታታሪ ሰው መሆን ፈልጋለሁ ካላችሁ ታታሪ ሰው ምን አይነት አይደንቲቲ አለው? ለወሬ ጊዜ የለውም፣ ለጨዋታ ጊዜ የለውም። ኮንቲኒየስሊ ስራው ላይ ይሰራል። ህይወቴ እንዲሻል ፈልጋለሁ፣ ትዳሬ እንዲሻል ፈልጋለሁ። ትዳሩ የተሻለ ህይወት ያለው ሰው ምን አይነት አይደንቲቲ አለው? ለትዳሩ ሁል ጊዜ ይገኛል። ኦልዌይስ ታይም ሜክ ያደርጋል። እንደዚህ አይነት ሰው መሆን አለባችሁ። ሶ ለውጡን ወይም ደግሞ የህይወታችሁን ስትራቴጂ ስትነድፉ ነው ባለው ስትመድፉ ወረፈቻ ፕላኑ ስታውጡ መጀመሪያ ከራሳችሁ ጀምሮ ምን አይነት አይደንቲቲ መቀየር አለብኝ። ሰነፍ ከሆናችሁ ወደ ገወዝ ለመምጣት ከፈለጋችሁ አይደንቲቲያችሁን ወደዛ ቀይሩትና ጎበዝ የሆነ ሰው ግን አይደንቲቲው ምንድነው? ይሄ ነው። ኦኬ ከዛ ነገር ጋር አይደንቲፋይ አድርጉ ራሳችሁ። ሶስተኛው ደግሞ የህይወት ስትራክቸር ያስፈልጋችኋል። ስትራክቸር የምንለው ምንድነው መሰላችሁ? ከጠዋት ከእንቅልፋችሁ ተነስታችሁ እስከምትተኙ ድረስ የምታረጉትን ነገር ልታውቁ ይገባል። ህይወትን የሚያናኖር ሰው በነገራችን ላይ እገሌ ሲጠራው ይገኛል፣ እገሌና እንጠጣ ሲባል ይጠጣል፣ እገሌና እንወጣ ሲባል ይወጣል። ለምን? የህይወት ስትራክቸር የለውማ። የህይወት ስትራክቸር ያለው ሰው ምንድነው የሚያደርገው? እገሌና እንወጣ ቆይስ ካላንደር ይልኝ በዚህ ሰዓት ላይ ስራ ተገኝ ይለኛል። አም ሶሪ ስራ አለብኝ። you even like you say like no I can't ለምን? የእናንተ ስኬጁል ስለማይፈቅድ ማለት ነው። ስለዚህ ያ ስትራክቸር ያስፈልጋችኋል ያልኳችሁ ለዛ ነው። ከዚህ በኋላ ህይወትን የምር መኖር ከፈለጋችሁ ላይፍን ሊቭ ማድረግ ከፈለጋችሁ ማድረግ ያለባችሁ ለህይወታችሁ ስትራክቸር ማውጣት አለባችሁ። ጠዋት ከእንቅልፋችሁ ስትነሱ ምንድነው የምታደርጉት? ሞርኒንግ ሪቱናችሁ ምንድነው የሚሆነው? ስራ ስንት ሰዓት ነው የምትገቡት? ስራ ስትሰሩ ምን ነገሮች ነው የምትሰሩት? ከስራ የምትወጡት ስንት ሰዓት ነው? ከወጣችሁ በኋላ ምንድነው የምታደርጉት? አብዛኛው ሰው የባህሪ ያለው ጠዋት ሲነሳ ከእንቅልፉ ለስራ እንዲደርስ አድርጎ አመቻችቶ ነው የሚነሳው። 30 ደቂቃ መንገድ ከሆነ ሊትራሊ 30 ደቂቃ ላይ ነው የሚነሳው ከእንቅልፉ። ምንም ሞርኒንግ ሩቲን የሚባል ነገር የለውም። ይነሳል፣ ይሄዳል፣ ኬኦስ የሆነ ቀንን ያሳልፋል። ልክ ስራ ሲያልቅስ እገሌ ጓደኞቹ ናንወጣ ዛሬ ካሉት ይወጣል፣ ካልሆነስ ቤቱ ይሄዳል። የሚደብር ቀንን ያሳልፋል። ድብርተኛ ሆኖ ይተኛል ማለት ነው። ይሲ ለብቻችሁ ኢቨን ስትሆኑ የምታደርጓቸው ነገሮች ሊያስፈልጋችሁ ይገባል። ለዛ ነው ስትራክቸር ይኖራችሁ ያልኩት። የሆነ ታይም ላይ ትዝ ይለኛል ከሰዎች ጋር እንደዚህ ያወራው ፕሮግራሜ እንደዚህ ካላለ ኢቨን ባዶንጋን ከሆነ አልገኝም ብያቸዋለሁ። ቀድማችሁ ነገሩን ስላቸው
አንቺ ልጅ እዚህ ኢትዮጵያ ሀገር ውስጥ በቃ አትሆኝም ምናምን ነገር አለ። ምን ማለት ነው? አይደል ኢትዮጵያ ሀገር ዝም ብለው የሚኖሩ ሰዎች ሀገር እንደሆነች አላውቅም ነበር። ስለዚህ ግዴታ ነው ውጭ ሀገር ነዋሪ መሆን አለብኝ ማለት ነው በፕላን ለመመራት። እንደዚህ አይነት አይደንቲቲ ያለው ህብረተሰብ ውስጥ ነው እንግዲህ ያለ ነው። ስለዚህ እባካችሁ በዚህ ነገር በጣም ሲሪየስ ልትሆኑ ይገባል። እያንዳንዱ ህይወታችሁ ወረቀት ላይ ካልተጻፈ እንደዘፈቀደ ነው የምትኖሩት። ስለዚህ ዛሬ 5 ዓመት የዛሬ 10 ዓመት የማትፈልጉት ህይወት ላይ ስትደርሱ ግራ ይግባችሁ። ዛሬ ዘራችሁትን ነገ ስለምታጭዱ። ሲምፕል ስታድ። አራተኛ ደግሞ የምታደርጓቸውን ነገሮች በጠቅላላ ሪቪው ልታደርጉ ይገባል። ይሄ ነገር የኔ ስብከት ነው ሁልጊዜ ላለው የምትንቀሳቀሱ ከሆነ የምትሰሩ ከሆነ ዋቴቨር የምታደርጉ ከሆነ ሁልጊዜ እስቲ በሳምንት አንድ ቀን እሁድ ልትሆን ትችላለች ካፌ ሄዱ። ከዛ በኋላ ራሳችሁን ጠይቁ። በዚህ ሳምንት ግን ምንድን ነው ያደረኩት? ምን የረባ ነገር አድርጌያለሁ? ኦር ደግሞ ቅድም እንዳልኳችሁ ዳይሬክሽን አላችሁ ብለናል አይደለ? ለዛ ህልሜ ለዛ ግቤ ሊያደርሰኝ የሚችል ነገር በዚህ ሳምንት ምን አድርጌያለሁ? ራሱን የማይጠይቅ ሰው በኋላ ላይ ሄዶ የቁጭት ህይወትን ነው የሚኖረው። ምን ነው የዛን ጊዜ እንዲህ ባደረግኩ ኖሮ? ልጠይቃችሁ፣ አሁን ራሱ ባላችሁበት እድሜ አትቆጩም? ምን ነው በዛን ጊዜ እንዲህ ባደረግ ኖሮ፣ ምን ነው እንደዚህ ቢሆን ኖሮ የምትሉት ነገር የለም? ኢማጂን ይሄንን ጥያቄ የዛን ጊዜ ድሮ ብትጠይቁት ኖሮ ሳይረፍድባችሁ ቶሎ ታስተካክሉት ነበረ። ያ ማለት ግን አሁንም ረፍዶባችኋል ማለት አይደለም። ከአሁኑ ጀምራችሁ ይሄንን ፊክስ ማድረግ ትችላላችሁ። ሰው ራሳችሁን ጠይቁ። ኤቭሪ እሁድ ኦር ኢቭን ቅዳሜ ሊሆን ይችላል 20 ደቂቃ ከራሳችሁ ጋር ቁጭ በሉና ምን የረባ ነገር አድርጌያለሁ? እንደ ቃሌ ተገኝቻለሁ ወይ? ህይወቴ ላይ ነገ የሚጨምርልኝ ነገር አንድ ነገር አድርጌያለሁ ወይ? ያንን ነገር ካላደረጋችሁ አሁንም እንደዘፈቀደ ድኝ ይኖራችሁ አላችሁት። ምክንያቱም የሚሰራ ሰው ለዓላማው የሚለፋ ሰው ምን አድርጌያለሁ ሲል በዚህ ሳምንት ይሄን ነገር አድርጌያለሁ፣ እነዚህ ነገሮች ደግሞ ይሄን ነገር ይጠቅሙታል። አሜዚንግ። ሶ አዌርነሱ የሚያስፈልጋችሁ ትልቁ ቁልፉ ፖይንት ነው ማለት ነው። እነዚህ 4 ነገሮች ሌላ ቦታ አትሄዱ። ከዛሬ ጀምሮ ይሄን ቪዲዮ አይታችሁ እንደጨርሳችሁ ማድረግ ብትጀምሩ አይስዌር ነው ብላችሁ ለራሳችሁ 6 ወር ስጡት። 6 ወር በቃ ለውጡን ራሱ ታያላችሁ። the one thing እኔ ሁልጊዜ ስለራሴ የምነግራችሁ ምንድነው ረጅም ርቀት እንድጓዝ ያደረገኝ ትልቁ ነገር እንደሆነ ታውቃላችሁ? ፕላን ማድረግ አይደለም፣ በጠዋት መነሳት አይደለም፣ ኦር ደግሞ ሌሎች ነገሮች ማድረግ አይደለም፣ ፊልም ማየት ቪዲዮዎችን ማየት አይደለም። the only thing የረዳኝ ነገር ነው ታውቃላችሁ? ገገማነቴ ነው። I'm the most ገገማ person you can ever find እዚህ ምድር ላይ። and ብዙ ጊዜ አንቺ ዲዲያ እንደ ሴት ባህር የለሽ የሚል ጫማ መወርወር ነበረ ይሄን ሰው ላይ። ምን አገናኘው? ወንድ ሴት ምን አገናኘው? በገናኘው ጉዳይ የለም። ገገማ መሆን ሴትም ሆናችሁ ወንድ ሆናችሁ አሮጊት ሆናችሁ ወጣት ሆናችሁ የተወለደ ልጅ እንኳን አሁንም ግን ገብታችኋል ፖይንት። ግን it doesn't matter ኤኒ ታይም ላይ ያንን ነገር መጀመር ትችላላችሁ። ሶ ገገማ ግን መሆኔ እንዴት ነው ይረዳኝ ካላችሁ፣ ገገማ መሆኔ ሁል ጊዜ ራሴ ላይ ኦብሰስድ ነኝ። ራሴ ላይ ጊዜ አጠፋለሁ በጣም ከሰው ጋር ጊዜ ከማጠፋው ይልቅ ከራሴ ጋር የማጠፋው ጊዜ በጣም ብዙ ነው። ምንም ነገር ይፈጠር ምንም ነገር ሁል ጊዜ እኔ ወደ አላማዬ ወደ ፕላኔ ድጋሚ እመለሳለሁ። እንድመለስ የሚያደርገኝ ነገር ገገማ መሆኔ ነው። ያ ገገማነቴ ምንድነው? እኔ እዚህ ምድር ላይ ተወልጄ እስከምሞት ድረስ ማለት ነው አይ ሪፊውዝ የምትሏን ነገር አስምሩልኝ። ይሄ የማይረባ ህይወትን ኖሬ አልሞታትም። በቃ that's ይሄ ነው ለኔ። እንዳሰብኩት ነገሮች ሳይሄድ ተስፋ አልቆርጥም። I love it I swear ሁሉ ጊዜ የምላችሁ እንደው ስህተትን ተሳሳቱ እሰይ ሞትኩ የሚለኝ ሰው ካለ ከሰማይ ቤት ደብዳቤ ላክልኝ literally because ማንም ሰው ሲሞክር አይሞትም። ጥፋትን ስታጠፉ ጥፋት መማሪያ ነው። ሶ ምን እያላችሁ ነው? በዚህ መንገድ ስለሄድክ ነው ይሄን ነገር ያጠፋው ሰው ሜቢ በሚቀጥለው በዚህ መንገድ ሂድ እንደማለት ነው። ኦልራይት። ስለዚህ ለእናንተ የምትፈልጉት ነገር በአንድ ጊዜ ስላላገኛችሁ ብቻ ሳይሆን ያ ቦታ እንድትደርሱ የሚያደርጋችሁ ጀርኒ አለ አይደለ? መንገዱ አለ አይደለ? እዛ ነገር ላይ ገገማ ሁኑ። በቃ yes ዛሬ እንደዚህ ነገር አለ yes እሰራለሁ። ምናልባት ደግሞ ሰራተኞች ልትሆኑ ትችላላችሁ። ጠዋት ወጣችሁ መስሪያ ቤት ማታ የምትገቡ ለሰው መስሪያ ቤት አድምጡኝ። ለሰው መስሪያ ቤት በቀን 8 ሰዓት 7 ሰዓት 10 ሰዓት የምታጠፉ ከሆነ እንዴት ለራሳችሁ 1 ሰዓት ማጥፋት ይከብዳችኋል? እቤት ስትገቡ አይምሯችሁን ክሊር አድርጉ። ሁሉም ሰው ከተኛ በኋላ አንድ አፍታ ወረቀትና እስክሪብቶ ከዛ እናንተ ቁጭ በሉ። ምንድነው በህይወቴ የምፈልገው? ምንድነው ማሳካት የምፈልገው? ለምሳሌ አሁን እኔ ተቀጥሬ በመሰራበት ሰዓት ማለት ነው በሞመንት መስሪያ ቤት እንደጨረስኩኝ ወደ ቤቴ ስመጣ ያው ብቻዬን ስለሆንኩኝ ምንም ሪስፖንሲቢሊቲ የለኝም። እተጣጣባለሁ፣ እበላለሁ፣ ምንላለሁ። ከዛ በኋላ ቁጭ እላለሁ ከራሴ ጋር። ምንድነው የምፈልገው? ምንድነው የምሰራው? ይሄን እንዲኖረኝ እፈልጋለሁ፣ ይሄን እንዲኖረኝ እፈልጋለሁ። ይሄን አለች እስካሁን ሰሮቀት አለች። ከዛ ያንን ፕላን ካወጣው በኋላ በነጋታ ስመጣ የምፈልጋቸው ነገሮች እንዳሳካ ምን ማድረግ አለብኝ? የዚህን ጊዜ ክላይንቶችን ማዋራት ጀምር ነበረ። ከስራ እንደተመለስኩ ነው የምላችሁ። ክህሎቴን አሻሽል ነበረ።
ቪዲዮዎችን መለከት ነበር። ኤኒቲንግ ሊጠቅመኝ የሚችሉ ነገሮችን አድርግ ነበር እና በቀን 2 ሰዓት ብቻ ነው ማጠፋው ከመስሪያ ቤት እንደተመለስኩ። ከዛስ ያ የኔ ስራ ወይም ደግሞ የሳይድ ሀሰል የሚባለው የጎንዮሽ ስራ ማለት ነው ገንዘብ ማምጣት ሲጀምር ተቀጥሬ የምሰራበትና ከጎን የምሰራው ነገር ጭራሽ ገንዘቡ ሊገናኝ አልቻለም። አክቹሊ ከጎንኛ የምሰራው ነገር ሞር ገንዘብን ማምጣት ጀመረ። ሶ የዚህን ጊዜ ቀስቤ ትራንዚት አደረኩ ማለት ነው። ኢቭን የተቀጠርኩበትን መስሪያ ቤት ራሱ አልለቀኩም ትራንዚት ሳደርግ። ኦኬ ሶ ልላችሁ የፈለኩት ምንድነው ይብቃችሁ። ህይወትን ማኗኗር ታውና ኦኬ አክቹሊ ህይወትን ኑሮ። አንድ ይሄ ቪዲዮ እናንተ ሞቲቬትድ እንድትሆኑ አይደለም። አክቹሊ መሬት የሚወርድና ፕራክቲካል የሆነ ነገር ነው እየነገርኳችሁ ያለሁት። ኢፍ ሞቲቬትድ ሆናችሁ አይ ዲድ ያኩነትሽን እኮ ነው አንቺ ልቤ ነው የምትናገሪው ብላችሁ ካጠገቡ ያለውን ቪዲዮ ላይ ፊልም የምትመለከቱ ከሆነ I'm so sorry for you guys። እንደናንተ በቃ ዌስት የሆነ ህይወት የለም። so get your shit together okay። ይሄን ቪዲዮ አይታችሁ እንደጨርሳችሁ ዘጋጉት፣ ከራሳችሁ ጊዜ አጥፉ okay and maybe any ቪዲዮ አንድ ተመልከቱ just maybe anyways I hope you get this point ለመናገር የፈለኩትን ነገር and of course ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። I guess በሚቀጥለው ቪዲዮ እንገናኝ አይሻልም? መልካም ጊዜ ይሁንላችሁ። ባይ